ማይካድራ ቀጥል። ሰላም ወጣ ሰላም። ምን አማራ ነህ ትግሬ ነህ? እኔ ወታደር ነኝ የትግራይ ምን ልትሰራ መጣ? ከማይካድራ ጨፍጫፊ ነህ? ጨፍጭፌ እርክና አይደል? አው ሱዳን ነኝ። አው አለ አጨፍጨፍኩን ግን ሱዳን ነኝ። ሱዳን ምን ልትሰራ ትሄዳለህ? ሀገር ለመጠበቅ። ሱዳን ያንተ ሀገር እኮ አይደለም። አማራን ለመግደል ነው አትልም? ሱዳን ምን ልትሰራ ማለት ሱዳን ምን ልትሰራ ትሄዳለህ? ትግሬ ሱዳን ምን ልትሰራ ሄዳለህ? የኛ ሀገር እኮ ነው። ምን አገባ ስለ ሱዳን? የሱዳን መንግስት አንተ ያቆምከው ስለሆነ እንዳይወድቅብህ ነው። አብይ ለመጣል እየሞከረ ምን መሰለህ መጣ። አሁን የትግራይ መንግስት ከወደቀ ምንድነው? የሱዳን መንግስት ከወደቀ ትግሬ ወደቀም። የትግራይ መንግስት እንዳይወድቅ ትዋጋለህ አይደል? ተዋግቼ ሰቀልኩት እኮ። ምኑን ትሰቅለዋለህ? በድሮን አረን እየበላህ አይደል? ሞት አለ ግን እኔ ላማ ያሰክቻለሁ እኮ። አላማ ምን ታሳካለህ? የትግራይ እናት ነው በረሃብና በጦርነት የጣልካት። አንተ አሁን ቅጥረኛ ነህ። $50 ነው ገዝተው የወሰዱ። ወርቁን እነ ምግበ ነው የሚወስዱት። ወርቁን እነ ደብረጽዮን፣ ወርቁን እነ ሞንጆሪ ነው። ወርቁን የህወሓት መሪዎች ናቸው የሚበሉት። አንተ አሁን ተራ ትግሬ ምን ልትሰራ ትዋጋለህ? ምን ያደርግልህ? ምን መሰለህ አሁን ያልተመለሰ መሬት አለን እኛ ያሰብን። የትኛው መሬት አለ? ሁመራ ወልቃይት አለ። ሁመራ ወልቃይት ያንተ ነው? አሁን መሰለፋ ማጣችን አሁን ከፋኖ ጋር አለ ሻዕቢያ አለ ዘጋ አብረን የሰራን የዛሬ 9 ወር ነው የሆነው ከታረቅን በኋላ ማለት ነው። ትክክል። ሻዕቢያ ፋኖ ጋር የምትሰሩት የወልቃይት መሬት ለመውሰድ ነው። ዘመነ ካሴ ተመልከተው የቆጣ የቲዲኤፍ ተዳቀዋለሁ እኮ ማይካድራን አታውቁትም እንዴ? ሱዳን እኮ ነው ያለ። ብዙ ጊዜ ይመጣል ይሄ ልጅ። ሊስን ጋይስ ምን መሰለ ሞጣችን አውቆ ነው የሚሉ ጎጃሚዎች ናቸው እነዚህ ሽንታም ጎጃሚዎች። ቂጣቸውን አሁን ያሸገረን ያለው እኮ የጎንደር ፋኖ አለ አንዳንድ። ምን መሰለ ሞጣችን የጎንደር ፋኖዎች አሉ። ሙሴናንተ የአማራ ሙሴ አሻጋሪው የአማራ ትግሬ ለአማራ ሙሴው ነው መጣ እና አሁን የምትዋጉት ምን ለማድረግ ነው? እኛ ሰላም ኢትዮጵያ ሰላም ትሰብካለች። ኖ ማይካድራ ላይ ያልካት ነገር ምንድናት? እቺ ወልቃይት ራያ ጠገዴ ይመለሳል። በቅርብ ቀን ይመለሳል። ወደ ምንድን ነው የሚመለሰው? ወደ ትግራይ። ከዛ ሲመለስ እኛ የፋኖ ምናምን አለው ፋኖ እና እነ ዘመነ ካሴ የሚዋጉት የጎንደርን መሬት ሊሰጡ ነው። እሳቸው እኮ የተማሩ ሰዎች ናቸው፣ ጀግኖች ናቸው እኮ አብሮ የሰሩ 9 ወር ምናምን ትምህርት ወስደዋል። ከጀነራል ከኛ ጀነራሎች ምናምን ትምህርት ወስደው በደንብ ጋና እኮ ነው በትምህርት እሳቸው በትምህርት ነው። የኛዎች ግን ጀነራል ይሩሮ ስለሆኑ አስተምረው ይሰጣሉ። አሁን ግን ተሰብስቦ በቃ ኢትዮጵያ እንዴት ነው የምትሆነው? አሁን ከዚህ በኋላ ያለው የኢትዮጵያ ውድቀት ምናምን እንዳትከፋፈል ምናምን የሚያስቡት የተማሩ ሰዎች ናቸው እኮ ፋኖቹ። አሁን ግን ፋኖች ትግሬ ወልቃይት ራያን ትዋጋለህ። እነ ዘመነ ካሴ ደግሞ የተማሩ ናቸው። ከናንተ ኮርስ ይወስዳሉ። እና ወልቃይት ለዘመነ ካሴ ወይስ ለጎጃም ህዝብ ምኑ ነው እምላችሁ እኮ ለዚህ ነው። ይሄው ጎጃም የኛ ነው እኮ ምን መሰለህ ያሸገረን ያለው እኮ ጎንደር ትንሽ አለ፣ የጎንደር አለ ዝብርክርክ ያለ ትንሽ የጎንደር አለ። የትኛው ነው የሚያስቸግራችሁ? አሁን የጎንደር ይዛ ተከዘዘብ ይባላል ያልገባን ብር ሁላችሁ እኮ ወደኛ ገብቷል። ተከዘዘብ አው ሌላ ምንድነው የሚያስቸግራችሁ ለትግሬዎች? ወደ እጃችን አምስጠዋል። በቃ ወደ እጃችን መጥቷል፣ እንዳለ መጥቷል ወደ እጃችን። ከጋምቤላ ጀምረ ኢትዮጵያ ያለው የተጠቀ ወደ እጃችን ገብቷል። ቀጥል ገብቷል። አሁን ኤርትራ ከኛ አምጥተናል። ከአብይ መጭቀን ከአብይ የነበረ ድጋፍ ወደኛ አምጥተናል። ኤርትራ ኃይል የፋኖ ቅማንት አለ። ቅማንት የሚባል አለ ጅግና ተዋጊማ በእኛ በኩል አለ። ቅማንት ምዕራብ ጎንደር ያለው ቅማንት ቀጥል። ቅማንት አለ። አዎ አለ ቅማንት አለ። ከዛ አጎም ሸንጎ አለ፣ አጓጉማ አለ፣ ያፋር ቀጥል። እዛቸው አንድ ላይ ሰብስበን አሁን ያባር መግለጫ ይወጣል። በትግራይ ቴሌቪዥን ይመጣል። አሁን እሺ መግለጫ ይወጣል። በትግራይ ቴሌቪዥን አሁን ይወጣል መግለጫ። ምን ለማድረግ ነው መግለጫ የምታወጡት? አቋም ያንድ አቋም በቃ አቋም በቃ አንድ ነን ምናምን። የዚህ ኃይል የፋኖ የአፋር ተቃዋሚ የአገው ሸንጎ የቅማንት ኮሚቴ ኦነግና ኦነግ ሸኔ ሆኖ አብይን ለመጣል ማለት ነው።
አይቆይም። ሶስት አንድ ሳምንት ነው። ከዛ መጨረሻ ሆነ ጸብ እንዳይመጣ በቃ ተስማምተን እየመጣን ያለን ተስማምተን መጨረሻ ላይ እናንተ የምትታገሉት ወልቃይትና ጠገዴ ነው። ወልቃይት ጠገዴ ትግራይ ነው። በእኛ የተነገረን ነው። በቃ በዚህ እርስታችን ነው። ከዛ አንድ ትግርኛ ይመሰረታል ከዛ ሀገር። ከዛ ትግርኛ ነው በቃ ትግርኛ። አዎ የት ነው የተወለድከው? ትዴፍ እኔ የት ነው የተወለድከው? እኔ የተወለድኩት መቀለ። እስኪ በትግርኛ ነገራቸው። ምን ብለህ ነው የምነግረው? ይሄን እቅዳችሁን ወልቃይት ራያ ጠገዴ የትግራይ መሆኑን የትግራይ ወጣትም እንዲከተላችሁ ማለት ነው። ለካ ወልቃይትን ሊያመጡልን ነው ብሎ እንዲከተላችሁ በትግርኛ አቆኩ አንዳንድ እኮ ነው በእኛ በኩል እኮ ነው። እሱ በሌላ ነው ፖለቲካ ምናምን አለ። እስኪ ትግሬ አይደለም ውሸቱን ነው የሚሉ አሉ። ትግሬ እንደሆንክ ነው ያውቃለሁ። እስኪ በትግርኛ ነገራችሁ። ወልቃይት ይመለሳል። በቃ በቅርብ መዓልቲ ወልቃይት ይመለስዩ ካው ተፈናቀልና ትግራይ ክምለሱ የቀረባ ታው ሰላም ኮን የአምሃራና ትግራይ ሰላም ኮንዩ ንግድ ክጅመሪው ሁሉ ነገር ሰላም ኮርዲ ይኸው ያለው ግን አሁን ግን ሞጣ ግን ለወያኖች ምናምን ትክክለኛ ቲዴፍ መሆኑ ምን አለ መሰለ ሁሉ ጊዜ ምዕራብ ትግራይ የምትባል የነጌታቸው ረዳ ፖለቲካ ነች። የትግሬዎች ምዕራብ ትግራይ ዌስተርን ትግራይ ብሎ እኮ ነው የሚዘግበው ዓለም አቀፍ ሚዲያ። አማራ ደደብና ሀያ ስለሆነ ምዕራብ ትግራይ የሚለውን እንኳን ማስቆም አልቻለም። የአማራ ዶክተር ጭራሽ ትግሬን ሲቃወም የከረመውን ትግሬን ደግፎ እዚህ አሜሪካን ሀገር ተኝቷል። አሁንም ምን መሰለህ ቃለ መጠይቅ ከጌታቸው ረዳ ጋር ቃለ መጠይቅ ሲያደርጉለት ዌስተርን ትግራይ ይላል። ምዕራብ ትግራይ የሚሉት እኮ ወልቃይትና ራያ ነው። ዩሲ ጋይስ ጎንደር እየሰማ ነው። አፋባን ዘመነ ካሴ የተስማማው ጎንደርን በመበተን ነው ብያ አቆይ አሁን እኮ ያሸገረን በዳስፖራ ምሸፈናለ የጎንደር ፋኖ አሁን በዝናሽ ምሽከረከራለ በዝናሽ ያለው አካባቢ ዝናሽ ታያቸው። አዎ የዝናሽ ፋኖ አለ ዘጋ እና ዘመነ የተባሉ ቅጥረኞች እናንተን የአማራን ርስት ወስደው እናንተ ትግርኛ መንግስት መድባላችሁ፣ ደቡብ ጎንደርን ደግሞ ለሰሜን ጎጃም የሚባል ትሰጣላችሁ። አባይን ይዛችሁ አገር መሆን ነው ማለት ነው። በቃ 2012 የነበረ የትግራይ የነበረ 2012 የነበረ በዛ ነው ህግ ያለው ህገ መንግስቱ አለ በዛ ነው የሚሄደው። ከዛ ግን ሁላችሁ በእኛ የዘመተ ጠላታችን የነበረ 2013 የኛ ጉዳት ያደረሰው ግን ወደኛ መጥቷል። የኛ ደጋፍ አደረግን የኛ ደጋፍ ሆነዋል እንዳለ ማለት ነው። እዚህ ማድነቅ እንዳለ ደጋፍ የኢትዮጵያ ህዝብማ እኛ ነው የሚናፍቀው፣ ህወሓት ነው የሚናፍቀው። እናንተን ቆለጡ ላይ ውሃ እንድታንጠለጥሉለት ነው። ወሸላው መቆረጡ እንትን ናፍቆት ነው። ኦሮሞ አማራው ቂጡን እንደ ሀብታሙ አያሌው መደፈሩ ናፍቆት ነው አይደል? ትግሬን ይናፍቃል። ዲያስፖራ እኮ አሁን ምን መሰለህ ሱዳን ነው ምን መሰለህ ወያኔ ናፍቃል ነው ያልከኝ። ወሻላ ላይ ኦሮሞ ውሃ ለማንጠልጠል እየጠበቀ ነው ማለት ነው። ምን መሰለህ ሞጣ ይናፍቃል ስትለው አንድ የዛሬ 2 ወር ሱዳን መጥቶ አልነበረ? የደማን ነው ስሙ ከፋነት ወክሎ መጥቶ ነበር። ሱዳን ስብሰባ አድርጋ ነበር። ማን ነው ስሙ? አንዳርጋቸው ጽጌ ኦሮሞ አማራ ነው እኮ እሱ። የእናንተ እና የትግራይ አማራ እኮ ነው እሱ እኮ አማራ የለም ብሎ ጽፏል። አማራ ገረር ነው ብሔርም አይደለም ብሏል። ታዲያ አማራ እንዲህ ያረጋችሁት ድሮም እናንተ ናችሁ። ዛሬም አንዳርጋቸው ጽጌ ለእናንተ ነው የሚሰራው። ሀብታሙ ለእናንተ ነው የሚሰራው። ዘመነ ለእናንተ ነው። እነዚህ እኮ ቀንደኛ ቅጥረኞች ናቸው። የአማራ ህዝብ ቀንደኛ ጠላት ናቸው። የመጨረሻ አይደለ። አሁንም ቢሆን እነዚህ ሌሎች ዘሮችም ሁሉ በኢትዮጵያ ውስጥ ነበሩ። አማራም አርሶ አደር ነው። አማራም ድሃ ህዝብ ነው። ወላይታም ሲዳማም በባህላዊ ደረጃ የራሳቸው አኗኗር ነበራቸው። ለኢትዮጵያ ያበረከቱት ነገር ግን የለም። ቅድም ያልከው የአይነት ግብር ከማበርከቱ ውጪ ኦሮሞም ከ16ኛው መቶኛ ክፍለ ዘመን ሆኖ ጀምሮ እዚች ሀገር ላይ ነበረ። አማራ ዛፍ ቆርጦ ከተማ ሲቆረቁር፣ አማራ ዛፍ ቆርጦ ፖሊስ ጣቢያ ሲመሰርት፣ አማራ ዛፍ ቆርጦ ህንፃ ሲሰራ፣ ቤተክርስቲያን ሲያሳንጽ፣ ኦሮሞ ቅጠሉን አትንኩት፣ እዚህ ላይ መንፈስ ቅዱስ አለ፣ ዛፍ አትቁረጡ፣
ቅጠሉን አትንኩ። ያው ስልጣኔ ነው እሱ። ግን ከአማራ ጋር ጎን ለጎን ነው። አማራ የሚሉትም እርሶ እንደዚሁ የነበረ እኮ ነው አለ እኮ። እኔ እኮ እዛው አካባቢ ነው የተወለድኩትም ያደግኩትም። ሲጀምር በቃ አንተም ትሞገሳለህ። ይሄ ከሆነ ሞገስ እኔ ሰው ነኝ አድጌያለሁ። እኔ እኮ የማሞግሰው ሰው ነው። አዎ ግን መሞገስ የለበትም ነው የምለው። አንተ ባትሞገስ አያት ቅድመ አያቶች ይሞገሳሉ። ኤክስፖዠር ነው አጋጣሚ በዛ ስልጣኔ ገብቷል። በየትም ይግባ ኢንዲጂነስም ወይም እዛው የተፈጠረም ስልጣኔ ይሁን ከሌላም ቦታ ይንጣ ኤክስፖዠር መጥቷል። ኤክስፖዠሩ ነው የለወጠው እንጂ ማንም ሰው ስለሚያስብ መለወጥ ይችላል። ስለዚህ የኢትዮጵያ አሁን አንተ ግልጽ ነው እኮ አሁን ኤክስፖዠር ኖረም አልኖረ በራሱ ጥረት ያንን ኤክስፖዠር እንዲመቸው አድርጎትም ይሁን ከውጭም ይምጣ ድርጊቱን ውጤት ያስመዘገበው አማራ ነው እኮ። አሁን የመጀመሪያውን ብሎ አማራ ካሉ በዘር ከሆነ ኦሮሞ አሁን ተረኛ ቢሆን ምንድን ነው ኃጢአቱ? አሁን ለምን ወያኔስ ተረኛ መሆኑ ሰው ለመግደል ነው ተረኝነቱ ወይስ ይገላል? አልገዛ የሚለውም አማራ የሚሉት እርሶ ቅዱስ ሰው የማይነካ አልገዛ ነገስታቶቹ አልገዛ የሚለውን ይገላል፣ በኃይል በጉልበት ያንበረክካል። ማንም ይሄ ፋክት ነው። ቆይ እንምጣ እንጂ አጣየ ሄዶ የእርጉዝን ሆድ መቅደድ አልገዛ ማለች ያቺ እርጉዝ እንደው ስለ ግዛት ታስባለች። ስለ ግዛት ሁለት ልጆች ቤት ውስጥ በጥይት መጥቶ ከወደቁ በኋላ ወደ ውስጥ አስገብቶ በሩን ዘግቶ ያው ገደለ በሚለው እንውሰድ። የሰው ህይወት መጥፋት አይደለም ገደለ። አማራ እንዲህ አድርጎ ያውቃል በታሪኩ እግዚአብሔር ያሳየ። ይሄ አልገዛም ብሎ ነው ብቻ ይሁን። አማ ወላይ አሪ ቅድም ያልኩትን አሪ ውሰድ። ዳግማዊ አፄ ምኒልክም ይሁን አፄ ልብነ ድንግል አፄ ዘርዓ ያዕቆብ አሪ ራቁቱን የሚሄደውን አንተ ከብት ነህ ራቁቱን ትሄዳለህ ከዚህ መጥፋት አለበት አማራ መሬቱን ለአማራ ለቀህ ብለው ያውቃሉ። አማራ ፈርሃ እግዚአብሔር የለውም፣ ክርስቲያን አይደለም። ያው ዞሮ ምን መሰለው ታዲዮስ አንተ ማንም አምባገነን በኃይል ለመንገስ ሲፈልግ በኃይል በጉልበት ነው። እምቢ ያለውን በኃይል በጉልበት ነው። ይሄ ፋክት አርገን እምቢ ያለውን አይደለም እኮ አሁን የሚገደለው እምቢ ያለው አይደለም። የሚገዛውንም የሚገብረውንም የግል ህይወቱን የሚመራውን ይገላል። አሁን የጋሞ ተወላጆች እዚህ ሰበታ የተገለዱ ቡራዩ የተገደሉት እምቢ አልገዛም አሻፈረኝ እኔ ጀግናው ማን ይገዛኛል ብለው ነው። ያው ከክልሉ ህይወታቸው ውጭ ሌላ ነገር ያስባሉ። አንድ ብራ ትርፈ እንጀራ ይበላሉ። አማራ ኦሮሞ